ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን አርሰናል ከኤፍኤ ካፕ ውድድር ውጭ ሆኗል። እነዚህንና የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። ቅዳሜ ቀን 8:45 የኤፍኤ ዋንጫ የሩብ ፍጻሜ መርሃ ግብር ማንቸስተር ሲቲ ከሊቨርፑል አገናኝቶ ባለሜዳዎቹ ሊቨርፑልን 4-0 አሸንፈዋል። በአሰልጣኝ ፔፕ ጋርዲዮላ የሚመሩት የካራባኦ ዋንጫ አሸናፊዎቹ በሜዳቸውና በደጋፊያቸው ፊት ባደረጉት ጨዋታ ሊቨርፑልን አሸንፈዋል። በጨዋታው የማንቸስተር ሲቲ የፊት መስመር አጥቂ አርሊንግ ሃላንድ 3 ግቦችን በማስቆጠር ሃትሪክ ሲሰራ ሌላኛዋን የማንቸስተር ሲቲ ግብ ሴሜንዮ ከመረብ ጋር አገናኝቷል። ሊቨርፑሎች በጨዋታው ያገኙትን ፍጹም ቅጣት ምት መሐመድ ሳላ ከመረብ ማገናኘት ሳይችል ቀርቷል። ሌላኛው ምሽት 12 ሰዓት የተካሄደው የእንግሊዝ ኤፍኤ ካፕ ሩብ ፍጻሜ ቼልሲ ከፖርት ቫሊ ሲሆን ቼልሲ 7-0 በሆነ ሰፊ ውጤት ማሸነፍ ችሏል። ቼልሲ ማሸነፉን ተከትሎ የኤፍኤ ካፕ ግማሽ ፍጻሜውን የተቀላቀለ ሲሆን ከአራት ተከታታይ ሽንፈት በኋላ ወደ ድል ተመልሰዋል። ምሽት 4 ሰዓት የተደረገውና ተጠባቂ የነበረው ለሶስት ዋንጫዎች ሲፋለም የነበረው የሰሜን ለንደኑ ክለብ አርሰናል ከሳውዝሃምፕተን ያደረገውን የኤፍኤ ካፕ ሩብ ፍጻሜ ጨዋታ 2-1 ተሸንፎ ከውድድር ውጭ ሆኗል። መድፈኞቹ በውድድር ዓመቱ 3 ዋንጫዎችን ለማሸነፍ የሚያደርጉት ጥረት ሳይሳካም ቀርቷል። የአሰልጣኝ ሚኬል አርቴታው አርሰናል በቀጣይ ለፕሪሚየር ሊግ እና ቻምፒየንስ ሊግ ዋንጫዎች ይፋለማል። የቻምፒየንሺፑ ክለብ ሳውዝሃምፕተን ያለፉትን 15 ጨዋታዎች አልተሸነፈም። ለአርሰናል እጅግ አስደናቂ ይመስል የነበረው የውድድር ዘመን ባልተጠበቀ ሁኔታ የፈተና ድባብ አጥልቶበታል። መድፈኞቹ በማንቸስተር ሲቲ እና በሳውዝሃምፕተን የደረሰባቸው ተከታታይ ሽንፈቶች የካራባኦ ካፕ ዋንጫን እንዲያጡና ከኤፍኤ ካፕ ውድድር እንዲሰናበቱ አድርጓቸዋል። ይህ ክስተት በክለቡ ዙሪያ ሲሰማ የነበረውን 4 ዋንጫዎችን የመውሰድ ግምት በአጭር ጊዜ ውስጥ ያበቃለት ሲሆን አሁን ትኩረቱ ሁሉ በአሰልጣኝ ሚኬል አርቴታ ስብስብ ስነ ልቦናዊ ጥንካሬ ላይ ሆኗል። አርሰናል በቀሪዎቹ የፕሪሚየር ሊግ እና የቻምፒየንስ ሊግ ውድድሮች እስከ መጨረሻው ተጉዞ ድል የመቀዳጀት ብቃቱና የአሸናፊነት ስነ ልቦናው አሁንም ትልቅ የጥያቄ ምልክት ውስጥ ወድቋል። በዕለተ እሁድ የተደረገው ሊድስ ዩናይትድ ከዌስትሃም ዩናይትድ ያደረጉትን የኤፍኤ ካፕ ሩብ ፍጻሜ ጨዋታ ሊድስ ዩናይትድ በመለያ ምት 4-2 ማሸነፍ ችሏል። ከሊጉ ላለመውረድ የሚጫወቱት ሁለቱ ክለቦች መደበኛውን የጨዋታ ክፍለ ጊዜ 2-2 ነበር ያጠናቀቁት። ሊድስ ዩናይትድ የኤፍኤ ካፕ ግማሽ ፍጻሜውን ሲቀላቀል ከ39 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። በዚህም መሰረት የኤፍኤ ካፕ የግማሽ ፍጻሜ ድልድል ይፋ ሆኗል። ማንቸስተር ሲቲ ከሳውዝሃምፕተን እንዲሁም ቼልሲ ከሊድስ ዩናይትድ ጋር ሲደለደሉ በሩብ ፍጻሜው አርሰናልን 2-1 በማሸነፍ ትልቅ ድል ያስመዘገበው ሳውዝሃምፕተን አሁን ደግሞ ሌላኛውን ጠንካራ የፕሪሚየር ሊግ ክለብ ማንቸስተር ሲቲን ይገጥማል። ሳውዝሃምፕተን በዚህ ደረጃ የሚገኝ ብቸኛው የቻምፒየንሺፕ ክለብ ነው። ማንቸስተር ሲቲ ሊቨርፑልን 4-0 በሆነ ሰፊ ውጤት አሸንፎ ወደ ግማሽ ፍጻሜው ያለፈ ሲሆን ኤርሊንግ ሃላንድ በጨዋታው ሃትሪክ መስራት ችሏል። ቼልሲ ፖርት ቫሊን 7-0 በሆነ ውጤት እንዲሁም ሊድስ ዩናይትድ ዌስትሃምን በመለያ ምት 4-2 በሆነ ውጤት በማሸነፍ ነው ወደ ዌምብሌ የሚያመራው። ጨዋታዎቹ ሚያዝያ 17 እና 18 ዌምብሌ ስታዲየም የሚከናወኑ ይሆናል። በስፔን ላሊጋ መርሃ ግብር ሪያል ማድሪድ ከማዮርካ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። ሎስ ብላንኮቹ በውድድር ዓመቱ 5ኛ ሽንፈታቸውን አስተናግደዋል። በሌላ ተጠባቂ የስፔን ላሊጋ መርሃ ግብር ባርሴሎና ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ማሸነፍ ችለዋል። የባርሴሎናን የማሸነፊያ ግቦች ማርከስ ራሽፎርድና ሌዋንዶስኪ ከመረብ ማሳረፍ ችለዋል። በዚህ ጨዋታ 10 የማስጠንቀቂያ እንዲሁም 1 ቀይ ካርድ ተመዟል። ባርሴሎና የስፔን ላሊጋን በ7 ነጥብ ልዩነት መምራት ጀምሯል። በጀርመን ቡንደስሊጋ መርሃ ግብር ባየር ሙኒክ ከፍሪበርግ ጋር ያደረገውን መርሃ ግብር 3-2 በሆነ ውጤት አሸንፏል። ባየር ሙኒክ በዘንድሮው የውድድር ዓመት በ28 ጨዋታዎች 100 ጎሎችን አስቆጥሯል። በጣሊያን ሴሪያ መርሃ ግብር ኢንተር ሚላን ከሮማ ጋር ያደረገውን ጨዋታ 5-2 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላን ከ4 ጨዋታዎች በኋላ የመጀመሪያውን ድል አስመዝግቧል። ሮማ በውድድር ዘመኑ 11ኛ ሽንፈቱን አስተናግዷል።
ፒኤስቪ ኢንዶቨን የሊጉ ሻምፒዮን ሆነ። ፒኤስቪ ኢንዶቨን የዘንድሮውን የ2025-26 የውድድር ዓመት የኔዘርላንድ ሊግ አሸናፊ መሆኑን አረጋግጧል። ፌኖርድ ነጥብ መጣሉን ተከትሎ ፒኤስቪ ገና በሊጉ 29ኛ ሳምንት የዋንጫው አሸናፊነቱን አረጋግጧል። ሊጉ ገና 5 ጨዋታዎች ቢቀሩትም ፒኤስቪ በ17 ነጥቦች ልዩነት እየመራ ይገኛል። ፒኤስቪ ለተከታታይ ሶስተኛ የውድድር ዓመት የሊጉ ሻምፒዮን ሆኗል። ፒኤስቪ 27ኛ የኔዘርላንድ ሊግ ዋንጫውንም አሸንፏል። የአስቶን ቪላው ክህሎተኛ አማካይ ሞርጋን ሮጀርስ በዚህ ክረምት ክለቡን ለቆ ሌላ ክለብ ለማምራት ፍላጎት እንዳለው ለክለቡ አመራሮች ማሳወቁ ተዘግቧል። ይህም ተጫዋቹን አጥብቀው ለሚፈልጉት ለለንደኑ ክለብ አርሰናል ትልቅ የምስራች ሆኗል። የ23 ዓመቱ ሮጀርስ በየዓመቱ ዋንጫዎችን ለሚያሸንፍና በቻምፒየንስ ሊግ ቋሚ ተሳታፊ ለሆነ ክለብ መጫወት እንደሚፈልግ ገልጿል። ሚኬል አርቴታ የተጫዋቹን ሁኔታ በቅርበት የተከታተለ ሲሆን ሮጀርስ በአጥቂ መስመር ላይ ባለው ሁለገብነትና የግብ እድሎችን በመፍጠር ብቃቱ ለአርሰናል የፊት መስመር ትልቅ ጥንካሬ እንደሚሆን ይታመናል። አስቶን ቪላዎች ተጫዋቹን ማጣት ባይፈልጉም በፋይናንስ ደብ ጫና ምክንያትና ተጫዋቹ አሁን ባለው ከፍተኛ የገበያ ዋጋ ለመሸጥ ሲባል በዚህ ክረምት ሊያሰናብቱት እንደሚችሉ የጋራ መግባባት ላይ ተደርሷል ተብሏል። በተጨማሪም ሊቨርፑል፣ ቼልሲና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፉክክር ላይ ናቸው። በተለይ ሊቨርፑል መሐመድ ሳላህን ለመተካት ሮጀርስን እንደ ዋነኛ አማራጭ እያዩ ሲሆን በሁሉም ውድድሮች 10 ግቦችን ሲያስቆጥር 7 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ሲሆን በዘንድሮው የውድድር ዘመን በፕሪሚየር ሊጉ 8 ጎሎችን በማስቆጠርና 5 ለጎል የሚሆኑ ኳሶችን በማመቻቸት ለቪላ ትልቅ አስተዋጽኦ እያበረከተ ይገኛል። ማርከስ ራሽፎርድ በባርሴሎና ለመቆየት ተቃርቧል። በውሰት ባርሴሎናን የተቀላቀለው እንግሊዛዊ የፊት መስመር ተጫዋች ማርከስ ራሽፎርድ በአትሌቲኮ ማድሪድ ጨዋታ ላይ ባሳየው ድንቅ ብቃት የባርሳን አመራሮች ውሳኔ ላይ እንዲደርሱ አስገድዷቸዋል። ባርሴሎና ራሽፎርድን በቋሚነት ለመግዛት የ30 ሚሊዮን ዩሮ የዝውውር አማራጭ አለው። ተጫዋቹ በዚህ የውድድር ዘመን 11 ጎሎችና 11 አሲስቶችን ማድረጉን ተከትሎ ይህ ዋጋ ለባርሳ አመራሮች እንደ ርካሽ እየታየ ነው። ክለቡ በገንዘብ ችግር ምክንያት ክፍያውን በየደረጃው ለመክፈል ከዩናይትድ ጋር ንግግር ሊጀምርም ነው ተብሏል። ከኦልድ ትራፎርድ በኩል ያለው ዝግጅት አመራሮቹ የዩናይትድን ስብስብ በከፍተኛ ሁኔታ ለማጽናት ወስነዋል። ክለቡ 8 ተጫዋቾችን በመሸጥ 100 ሚሊዮን ፓውንድ ለማግኘት ያቀደ ሲሆን የራሽፎርድ በቋሚነት ወደ ባርሴሎና መሸጥ የዚህ እቅድ ዋነኛ አካል ነው። ዩናይትድ ተጨማሪ ውሰት ሳይሆን ወዲያውኑ የሚከፈል ጥሬ ገንዘብ ይፈልጋል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።